ከአቶ ገዱ አንዳርጋቸው ጋር ይሆናል። በቀደመው ሳምንት ፌብሩዋሪ 3 2026 አብይ አህመድ በፓርላማ ውሎ ላይ ባነሳቸው ነጥቦችና አሁን በአገሩ ባሉት እጅግ አሳሳቢ የመሬት ላይ ሁኔታዎች፣ የሀገሪቱ መጻኢ ሁኔታዎች፣ ሴናሪዮዝ ሁሉ ዙሪያ ያተኮረ ውይይት እናደርጋለን። አብራችሁን ስላላችሁ ደግሜ አመሰግናለሁኝ። ዜናም አብራናለች፣ እሷንም በጣም አድርጌ አመሰግናለሁ። አቶ ገዱ በጣም ደስ ብሎኛል ስለተገናኘን። ዛሬ በምናነሳቸው ጉዳዮች ላይ ሀሳብህን ለማካፈል ስለመጣህ ለጊዜ ለሀሳቦች ላስተዋጽኦ ሁሉ አመሰግናለሁ። እንዴት ከርመሃል? እንዴት ይዞሃል? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ሰነበታችሁ? አንተ ቴድሮስም እንደገና ደግሞ ዜናም እንደዚሁም የህይወት ተከታታዮች እንዴት ሰነበታችሁ? ዛሬ ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ ስለጋበዛችሁኝ። እሺ አመሰግናለሁ። እኔም እንግዲህ ተከታታዮቻችንም ጥያቄዎቻችሁን እንድታቀርቡ በማህበራዊ ድረገጾቻችን ላይ መድረክ ከፍተን ነበር። ዛሬ የተመለከትናቸው አሉ፣ የእኛም የራሳችን ጥያቄዎች አሉ። እነሱን ሁሉ ታሳቢ አድርገን እንነጋገራለን። እንግዲህ አቶ ገዱን በኢትዮጵያ ፖለቲካ ውስጥ ያለው ሁሉ በስፋት የሚያውቃቸው ሰው ናቸው። በኢህአዴግ ዘመን በተለያየ እርከን በመንግስት ስልጣን ላይ የሰሩ በኋላም በ2008 9 10 የቲም ለማ ወደ መድረክ መውጣትን ተከትሎ በዛ ቡድን ውስጥ ከፍ ያለ ተሳትፎ እንዳላቸው ከተጠቀሱ ባለስልጣናት መካከል አንዱ ነው ልበል። አንተው ልቀጥል በዛው በጀመርኩበት። ከዚያም በአማራ ክልልም በማዕከላዊ ኢትዮጵያ የፌዴራል ስልጣንም በልዩ ልዩ ደረጃ ሰርቷል። በውጭ ጉዳይ ሚኒስትር በደህንነት ጉዳዮች አማካሪነትም እንደዚሁ እና በኋላ ግን እንግዲህ ከሀገር በመውጣት አሁን በኢትዮጵያ ውስጥ ባለው አገዛዝ ዙሪያ የተለያዩ ሀሳቦችና ጽሁፎችን ሲያጋራ ቆይቷል። ዛሬ በፌብሩዋሪ 3 የአብይ አህመድ የፓርላማ ውሎ ላይ ለምስክርነት ተጠቅሶ በምስክርነት ተቆጥሮ እንዲያረጋግጣቸው የተጠየቁ ጉዳዮች ነበሩ። ያንን ተከትሎ በጽሁፍ የሰጣቸው ምላሾች አሉ። ነገር ግን በዚያ ላይ የህብረተሰቡ ጥያቄ ሊቆም አልቻለም። እኛም ጋር በስፋት ከአቶ ገዱ ጋር ውይይት አድርጋችሁ ለአንዳንድ ጥያቄዎቻችን መልስ ብታገኙልን የሚል ኦቨርዌልሚንግ የሆነ ጥያቄ ኦቨርዌልም ያደረገን ጥያቄ መጥቷል። የጥያቄው ብዛት ኦቨርዌልም የሚያደርግ ነው ማለት ፈልጌ ነው። የሚያጥለቀልቅ ነው ጥያቄ ይመጣ ስለነበር ዛሬ ይህን መድረክ ስለፈጠርን በጣም ደስ ይለኛል። ስለዚህ ውይይቱን በሚመለከት አንድ ጥያቄ ልጀምር። አቶ ገዱ እንደው ያው ከዚህ ቀደም እዚህ ርዕዮትም ላይ አንስቼብህ የሰጠኸው ምላሽ አለ፣ ግን ጥያቄው መልሶ መላልሶ በብዙዎች ዘንድ መነሳቱ ስለቀጠለ ከአሁኑ አውድ አንጻር መልሼ እንደገና ላነሳብህ ፈልጌ ነው። ከልዩ ልዩ ወገኖች አንተም በተመለከተ የሚነሳው ጥያቄ አምሹር አንተም ጋር እንደሚደርስ በብዛት እርግጠኛ ነኝ። በብዙ ጉዳዮች ላይ የሚያውቀው በጣም ብዙ እያለና ያገዛዙን እውነተኛ ምንነት በማያሻማና በማያዳግም መልኩ ማስረዳት እየቻለ አገር የሚያድን ብዙ ምስጢር እያወቀ በጣም ይቆጠባል ይሉሃል። ለምሳሌ እንደ አንድ ምሳሌ ብቻ ነው የምጠቅሰው። የህዳሴን ግድብ በተመለከተ ሌላ ማንም ሰው ሊያብራራው በማይችል ጉዳይ እሱ ብዙ መረጃና ማስረጃ አቅርቦ ያገዛዙን እውነተኛ ምንነት ሊያጋልጥ ይችላል። በዚህም አገሩን ሊያድን የሚችል ብዙ ማቴሪያል እጁ ላይ ያለ ግን በሚጠበቀውና በሚፈለገው መልክ እየተናገረ አይደለም ይሉሃል። አሰርሽኑን ከተቀበልከው ምንድነው የምትሰጋው? ለምንድነው በስፋት ህብረተሰቡ በሚጠብቀው ልክ እያልተናገርክ ያለኸው የሚል ጥያቄ እስቲ ልጀምር። በጣም አመሰግናለሁ ቴዲ። ይህን ጥያቄ በተመለከተ ምልህ እኔ ልናገር የምችለውን ብዙ ነገር በኢትዮጵያ ፖለቲካ ውስጥ ሚስጥር የሆነ ነገር ያለ አይመስለኝም። እንደኔ ጉዳዩን አስቦ እያንዳንዱ ሰው በተለይም ደግሞ የተማረው ፖለቲከኛ ነኝ የሚለው ያን አናላይዝ አድርጎ የሚጠበቅበትን ድርሻ መወጣት ላይ እንደሆነ እንጂ እኔ ኢትዮጵያ ውስጥ አሁን የተደበቀ ያን ያህል ውስብስብ የሆነ ነገር አለ ብዬ አላስብም። አይ ለምሳሌ የውጭ ጉዳይ ሚኒስትር እንደነበረ ሰው ምሳሌዎች ልስጥ ብዬ ነው። በኢትዮጵያና ኤርትራ መካከል ስለተደረገ ውልና አካሄዱ
የምታውቀው ምንድነው? ቅድም የጠቀስኩት የህዳሴ ግድብን በተመለከተ የቅድመ ጦርነት ዝግጅትን በተመለከተ አገዛዙ ከሌሎች ኃይሎች ጋር ያለውን አሊያንስ በተመለከተ እና ብዙ ሊጠቀስ ይችላል። ያ ሰው ግምት አለው፣ እምነት አለው፣ አቋም አለው። ግን ብዙ ፕራይመሪ ሶርስ በሚባል በአንተ ደረጃ ባለ ሰው የሚናገረውን ያክል መረጃና ማስረጃ ግን ያለው አይመስለኝም። ቴዲ ምንድን መሰለህ አሁን እንግዲህ ያልተናገርኳቸው ነገሮች አሉ ብዬ አላስብም። በተለይ ለፐብሊክ መቅረብ ያለባቸው ጉዳዮች እንግዲህ መቼም እንዳለመታደል ሆኖ የናሽናል ኢንተረስት ወይም ደግሞ የብሔራዊ ጥቅም ጉዳይ የማይገባው ሰው አጋጠመን። ቢያውቀው እንኳን ለስልጣን ሲል ብዙውን ነገር አሳልፎ ሊሰጥ የሚችል አይነት ነገር ነው እና በዚህ ላይ እንደውም ከልክ በላይ ተናግሬያለሁ ብዬ ነው የማስበው። በሀገር ደረጃ መያዝ ያለባቸው ነገሮች ይኖራሉ። በእርግጥ አንድ ግልጽ መሆን ያለበት ብዙ ነገር ፎርማል አይደለም። የጠቅላይ ሚኒስትር አብይ የአመራር ዘይቤ እንደ መንግስት አይደለም። አሁን ለብዙዎቹ ጉዳዮች ውጭ ጉዳይ ብትሄድ ዶኩሜንት አታገኝ። በተናጠል በግለሰባዊ ኮኔክሽን የሚደረጉ ነገሮች በጣም ብዙ፣ ግን በሀገር ላይ ኢምፓክት ያላቸው ነገሮች ይኖራሉ እና ከዚህ አኳያ የኔ እውቀትም ሊሚትድ የሚሆንባቸው ሁኔታዎች አሉ። ደግሞ አንዳንዶቹን እንደማውቀው ሁሉ ልዘርዝር ብል አንደኛ ልክ የማይሆንበት ሁኔታ አለ። በሌላ መልኩ እንደገና ደግሞ የሀገር ጉዳይም አሳልፎ የሚሰጥ ሊኖር ይችላል። ለህዝብ መቅረብ ያለበትና ህዝብን ስለ ሀገሩ ጉዳይ ሊገነዘባቸውና እንትን ሌላቸው የሚገቡትን አብዛኛዎቹን ነገሮች ተናግሬያለሁ የሚል እምነት አለኝ። አንዳንዱ ደግሞ እንግዲህ ጥያቄ ሲነሳ በጥያቄ ልክ እንደበቀደሙ አይነት ግድ አስገዳጅ የሆነ ነገር ሲመጣ ልናገራቸው የምችል ነው። ግን በኮንቴንት ደረጃ ይህንንም አልተናገርኩትም ማለት አይደለም። ስፔሲፊክ የሆነውን ጉዳይ ነው እንጂ በጠቅላላ በነበረው በጦርነቱ የነበረው ሁኔታ ምን አይነት አተያይ እንደነበረ የተናገርኩበት ሁኔታ አለ እና ከዛ አኳያ ነው የሚታየው። ህዳሴ ግድብንም በተመለከተ በነገራችን ላይ በወቅቱ ድርድር በሚካሄድበት ጊዜ ምን የሰራን ምን ጉዳይ እንደተነጋገር የእንትን እያልን በሚዲያም እየቀረብን እያብራራን ከዛ በኋላም ደግሞ በተለያዩ መንገዶች የገለጽኩበት ሁኔታዎች አሉ። እንደውም ህዝብ እንዲያውቃቸው በማድረግ የተሻለ ጉዳዩ በጥንቃቄ እንዲያዝ ግፊት እንዲበዛ የራሱ አስተዋጽኦ ያበረከተበት ጊዜ አለ። ለምሳሌ የማስታውሰው እኛ በይፋ ከተናገርን በኋላ በተለያዩ ሙያዎች ስለ አባይ እውቀት ያላቸው በዓለም ዙሪያ ያሉ ተፈራርመው ለጠቅላይ ሚኒስትር አብይ ይሄ ነገር መጥፎ አቅጣጫ እየያዘ ነው ይቆም እንደዚህ የሚሉ እንትኖች የነበሩበት ሁኔታ ነው እና ጠንከር ያለም ፖለቲካዊ ዲስኮርስም ተፈጥሮበት ነበር በጉዳዩና እንግዲህ አት ዘ ባክ የሚሰሩ ነገሮች ካለ አናውቅም። ፊት ለፊት ያ በዛ በድርድሩ የነበረው ነገር ግን ዝርዝር ቴክኒካል የሆነው ጉዳይ ከመናገር በዘለለ ፖለቲካዊ የሆነውን የተወኩት የደበኩት ነገር የለም። ምልህ አባይ ማለት ህዳሴ ግድብ ለኢትዮጵያውያን ትልቅ ማለት በእያንዳንዱ ሰው አእምሮ ውስጥ የተጻፈ በልቡ ታምቆ የተቀመጠ ተስፋው ነው እና ያንን መሰረት አድርጎ ህብረተሰቡ እያወቀ እንዲሄድ ለማድረግ ተሞክሯል። ያለኝ አስተያየት ይሄ ነው በዚህኛው ጥያቄ። በዚህ ጉዳይ ላይ አንዲት የመጨረሻ አጭር ጥያቄ ብቻ አንስቼ ወደ ሌላ ነገር እንሻገር። አሚን፣ አሁን በኢትዮጵያ ውስጥ ስቴቱ ሊትራሊ ወደ ግለሰብ ንብረትነት ወደ ሶል ፕሮፕራይተርሺፕነት
ምናልባትም ደግሞ ከአንዳንድ አጋሮቹ ጋርም ነው ከተባለ ወደ ግል ፒኤልሲነት እስከ መለወጥ ደርሷል፣ ስቴቱ ኤክስትሪምሊ ፐርሰናላይዝድ ሆኗል የሚል ትንተና በብዙዎች ዘንድ ይቀርባል እና የአወሳሰን ሂደቱንና በአወሳሰን ሂደቱ ወቅት አብይ አህመድ ያቀረባቸውን ምክር ሀሳቦች ማወቅ በዚህ ወቅት ስለ ስቴቱ አሁናዊ ወይም ትላንትናዊ ሁኔታ ማወቅ ነው ብሎ የሚሉ ስላሉ ነው ሂደቱ ላይ ያሉትን ነገሮች በተመለከተ ምን ምክር ሀሳብ አቅርቦ ነበር፣ ምን እንዲወሰን መመሪያ ሰጥቶ ነበር፣ ምን ብሎ ምን ጽፎ ነበር የሚለው በጣም ከዚህ ቀደም ከነበረው ይልቅ እና በላይ አስፈላጊ ሆኖ በዛ ምክንያት ይመስለኛል። ሰው እንግዲህ የሚበቃውን ያህል ተናግሬያለሁ ካልክ ምንም አይደረግም። ግን ምናልባት እዚህ ላይ የምትጨምራት ካለች ባጭሩ። ለምሳሌ የጠቅላይ ሚኒስትር አብይ ባህሪ የሀገር መሪዎች ጋርም ንግግር ሲያደርግ ልኡካን ቡድኖች ጋር የተለያዩ ሀገሮች የሚመጡ ልኡካንን ሲያናግር መጀመሪያ ብቻውን ነው የሚያናግረው። ኋላ እንኳን የግድ በሚዲያ መታየት ያለበትና ሌሎችም ያሉበት እንደ ዴሌጌሽን ካለ በፎርማል የሆነ ንግግር ብዙም ለችግር የማይሰጥ ለመንግስት እንደ መንግስትነት ሊታይ የሚችሉ ነገሮች ናቸው የሚነገሩ። እነዚህን ታገኛቸዋለህ። ከዛ በተረፈ ለምሳሌ አሁን ከዩናይትድ አረብ ኤሚሬት ጋር ያለ ግንኙነት ምን እንደሆነ በምን ጉዳይ ላይ እንደተስማሙ በምን ይሄ እንደ መንግስት በጎንዮሽ የሚሰሩት ነገሮች ካልሆነ በስተቀር ይህን ያህል በመሳሪያ አቅራቢነትና በኋላ ልታነሳው ትችላለህ ሌላ የጦርነትን ስፖንሰር ከማድረግ ጋር ተያይዞም ያሉ ግንኙነቶች በምን ደረጃ ተነጋግረው ነው ለዛ የበቃው ምን ሰጥቶ ምን ለመቀበል ነው የሚለው ነገር በምትመለከትበት ጊዜ ልታገኘው የምትችል ነገር የለም እና ሃይሊ ፐርሰናላይዝድ ነው ማለት ነው። እንዲህ አይነት ነገሮች የተሻለ ሊሆን የሚችለው ወይ ከወደዛኛው በኩል ወይም ደግሞ ራሱ ጠቅላይ ሚኒስትር አብይ ሊናገር ከቻለ ነው ልታውቅ የምትችለውና በኔ ደረጃ እና በሌሎች በባለስልጣናት ደረጃ ሊታወቁ የሚችሉ ነገሮች እንደ በእውነቱ የቀሩኛሉ የማስበው ነገር የለኝም። እሺ ወደ ፓርላማ ውሎ እንምጣና ፌብሩዋሪ 3 2026 በነበረው የፓርላማ ውሎ ላይ ስምህን ጠቅሶ ለማተቡና ለክሩ ይመሰክራል ብሎ ጋብዞሃል ለምስክርነትና እንግዲህ አቶ ገዱ እንደምታውቀው በችሎት ሙግትም ሆነ በአደባባይ ክርክር ተከራካሪ ወይም ተሟጋች ምስክር የሚጠራው ጭብጡን እንዲደግፍለት ነው አይደል ምስክር የሚቆጥረው። ያንን ተከትሎ አንተ የሰጠኸው ምላሽ ደግሞ እርሱ የሚያተርፍበት አልሆነም። አሁን ይሄ ጥያቄ እንግዲህ መጀመሪያ በተቃውሞ ጽሁፍ ላይ ከሀገር ከወጣ በኋላ ባሰራጨው ጽሁፍ ላይ በደም የሚጫወት አረመኔ ብለህ ከገለጽከው በኋላ በርዕዮትም ላይ ቀርበህ ስለ ትግራይም ህዝብ፣ ስለ ሌሎች ህብረተሰቦች፣ ስለ ልሂቃን ያለውን አመለካከት ለህዝብ ተናግረህ ይፋ ካደረግክ በኋላ ለምስክርነት ሲጋብዝህ ምንም ታሳቢ አድርጎ ምን አስልቶ ይመስልሃል? የሚሆነው የጻፍከው ከሆነ እርሱ የሚፈልገውን ትናገራለህ ወይም የእርሱን ተረክ ትደግፋለህ ብሎ እንዴት ሊያስብ ቻለ ትላለህ የሚል ጥያቄ አለ። እኔም እስካሁን ድረስ አልገባኝም ቴድሮስ። በዛ ሌብል እንደ በመጀመሪያ በፓርላማው ላይ የነበረው አጠቃላይ ኢምፕሬሽን የፈጠረብኝ እንትን ፓርላማውን አልተከታተልኩትም። ኋላ ሰው ነው ስለኔ ሲነሳ ቆርጦ እንትን በቪዲዮ ላከልኝና አየሁት። በእውነቱ በጣም ነው ያስገረመኝ። እንደገና ደግሞ ንግግሩ እንትን የሚልበት ሁኔታ እንግዲህ ከአብይ ጋር በቆየባቸው ጊዜዎች በተለይም በጦርነቱ ዋዜማ ጊዜ ያሳያቸው እንትኖች የቅርብ ጊዜ ትዝታ ናቸው። ካምሮ አይጠፋም።
ወደ ጦርነት ስንደረደር ማለት ነው፣ ወደ ትግራይ ጦርነት የተናገራቸው ታስታውሱ ይሆናል። ከምርጫ ጋር የጨበራ ምርጫ ምናምን ብሎ የተናገረው ከዛ ቀጥሎም የተለያዩ እንትኖች ሚያዚያ ነበር አስታውሳለሁ። እነዛ የጦርነት እንትኖች ናቸው እና አሁን ሲናገር አውቶማቲካሊ ይመጣልኝ ወደ አሁን በሀገሪቱ ያለው ግጭት፣ አሁን ያለው መተላለቅ፣ ውድመት አልበቃውም፣ ሌላ አዲስ ነገር እየፈለገ ነው የሚል አውቶማቲካሊ ያ ነው ከአእምሮዬ ውስጥ የመጣው። እና ምልህ ታውቃለህ፣ ይህን ሰው ንግግሩን ይሄ የጦርነት ፍላጻ እንትን እያለ ነው መስሎ የሚሰማኝና ሌላ ደግሞ የእልቂት የከፋ ነገር ሊመጣ ነው የሚል ከፍተኛ ስጋት ነው ያደረብኝ በእውነቱ ለመናገር። እና ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። የሰው እልቂት፣ የንብረት ውድመት፣ ይሄ አገር መጎዳት፣ መፍረስ፣ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ አያሳስበው እና ከዚህ አኳያ እኔን ምስክርነት ሲጠራይ ደግሞ ይበለጣል። እንዲሁ ዝም ብሎ ለዛ መድረክ እውነቱን ሊሆን ይችላል ተብሎ እንደው ሊያዝለት የተወሰነ ስሜት ሊፈጥር አስቦ ካልሆነ በስተቀር እኔ ይሄንን እሱ የሚለው ወደ ጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። እምልህ ባለፈው አብሬ የቆየሁባቸው ጊዜ ማፍረባቸው በህይወት ዘመን የማፍረባቸው ማዝንባቸው ጊዜዎች ናቸው ብዬ እንትን ብያለሁ፣ ተናዝዣለሁ አይደል? አሁን መልሶ ወስዶ እዛ ሲደበልቀኝ ይሄ ሰው አሁን ሊሄድበት ያለው አካል እንደ ጦርነቱ አጋር አድርጎ ሊወስደኝ ይዛን ያህል ስሜት ነው የተሰማኝና አሁን በሱ ቁጥጥር ውስጥ ባለ ግዛት ውስጥ አይደለም ያለኸው። የፈለገውን ሊያስብላ አይችልም። አሁን ኢትዮጵያ ውስጥ ሆኖ ቢሆን አንድ ሰው አብይ አህመድ በምስክርነት ከጠራው አብይ አህመድ እንደፈለገ በሚገልበት ግዛት ውስጥ ካለ እሱ የሚፈልገውን ለማለት ሊገደድ ይችላል ተብሎ ሊታሰብ ይችላል እና ያሰላው ያንን ሊሆን ይችላል ሊባል ይችላል። በአንተ ሁኔታ that's not the case እና ምን አስቦ ምን ምላሽ ጠብቆ ምን ውጤት ለማግኘት ይሄን እንዳረገው ግራ ስለሚያጋባ ነው ማነሳበት። እንግዲህ ምንድነው የተለያዩ መላምቶች አሉ። መላምቱ ምንድነው? አይ የለም ኤርትራዎች ገብተው እንደዚህ ውድመት ፈጽመዋል ትግራይ ውስጥ፣ ወይም የለም በትግራይ ህዝብ ውስጥ እንደዚህ አይነት ጉዳት አልደረሰም፣ አይ መቼም ለትግራይ ህዝብ ተቆርቋሪ ነበር ብዬ ይመሰክራል ብሎ ከልቡ ያስባል ብዬ አልገመትም። ምክንያቱም ብዙ የተለዋወጥናቸው ነገሮች ስላሉና